በዩቱብ ስንት ይገኛል? ብዙ ጊዜ አሁን ዩቱብ መስራት የሚፈልጉ ሰዎች ወይ ስራ ይኖራቸዋል እና ደሞዛቸው በጣም ትንሽ ሊሆን ይችላል። እንዴት ነው መስራት ያለብን የሚለው መጀመሪያ ማሰብ አለባችሁ። ኢንቨስት ማድረግ ካለባችሁ ኢንቨስት ማድረግ አለባችሁ። ፉል ታይም ዩቱብ ስሩ ብዬ እኔ አልመክራችሁ። እንደየቪው ነው ገንዘቡ የሚለያየው ማለት ነው። የዛኔ ነው ሞኔታይዝ አድርጉ ብሎ ዩቱብ ኮንግራቹሌሽን ብሎ ይልክላችኋል ማለት ነው። እንደውም ማለት ነው ብዙ ጊዜ ኔጌቲቭ ኮመንት ካላችሁ ትልቅ ደረጃ ላይ እንደምትደርሱ ማወቅ አለባችሁ እና ደግሞ ጀምሩ። ነገ ዛሬ ሰላም ሰላም፣ እንዴት ናቸው? ይህ ፈቲ ቪሎግ አምሃሪክ ይባላል። አሁን የምትገኝ ቻናል ስለ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ያው ዛሬ ስለ ርዕሱ ላይ እንዳያችሁ ስለ ዩቱብ ነው ልነግራችሁ የመጣሁት። ዩቱብ ላይ እንዴት ገንዘብ መስራት እንዳለባችሁ፣ ዩቱብ መቼ መጀመር እንዳለባችሁ፣ ዩቱብ በምን አይነት ስልክ ነው ወይስ በካሜራ ነው ወይ መጀመር ያለባችሁ፣ ምን ያህልስ አዋጪ ነው፣ ዩቱብ ብትሰሩ አዋጭ ነው። አንዳንድ እናቶች ደግሞ አላችሁ ልጆች አለኝ እና ከልጆች ጋር በጣም ተቸግሬያለሁ፣ በጣም ቢዚ ነኝ፣ ግን መስራት እፈልጋለሁ፣ እንዴት ልስራ ያላችሁ ያላችሁ ለሁላችሁ መልስ መልስላችኋለሁ እና ደግሞ እንዴት ዩቱብ ላይ ገንዘብ እንደምትሰሩ፣ እንዴት እንደምትከፍቱ፣ በምን ያህል ጊዜ ሞኔታይዝ መሆን እንደምችሉ፣ ምን ምን እንደሚያስፈልግ ምናምን አሁን በዚህ ቪዲዮ ግልጽ አድርግላችኋለሁ። ትንሽ ብርድ ነው፣ ፎጣ እንኳን ለብሼ ጋይስ ማለት ጋውን እንኳን ለብሼ በጣም ነው የሚበርደው። ሰው እንቀጥላለን፣ ወደ ገደለው እንግባ ወዲያውኑ። እሺ በመጀመሪያ ዩቱብ ለመጀመር የዩቱብ ያላችሁ ሰዎችም አላችሁ። ዩቱብ እያላችሁ ግን ጊዜ አታችሁ ለመስራት ግራ የተገባችሁ ሰዎች አላችሁ። እንደገና ደግሞ ዩቱብ የሌላችሁ ግን መክፈት የምትፈልጉ ሰዎች አላችሁ። የማውቀውን የተወሰነ ከራሴ ልምድ ተነስቼ ሼር አደርጋችኋለሁ ማለት ነው። ዩቱብ ለመክፈት መጀመሪያ ኢሜይል ያስፈልጋችኋል። በጂሜይል አካውንት ከከፈታችሁ በኋላ በሱ ዩቱብ መክፈት ትችላላችሁ። በአንድ ጂሜይል አንድ ዩቱብ ነው መክፈት የምትችሉት። ከዛ ሌላ መክፈት ስትፈልጉ ሌላ ቀጣይ ይሆናል ማለት ነው። የዩቱብ አከፋፈትን በተመለከተ ብዙ በአማርኛ የተሰሩ ቪዲዮችም አሉ፣ በእንግሊዝኛ የተሰሩ አሉ። የሞር አማርኛ ስለሆነ እያወራን ያለ ነው። በአማርኛ የተሰሩ ቪዲዮዎች አሉ። እሱን ቼክ ማድረግ ትችላላችሁ። በተለይ ደግሞ አቦጊዳ ላይ ብትሄዱ በጣም ብዙ አይነት ስለ ዩቱብ ቲፕስ ይሰጣል። እሱ ላይ ገብታችሁ መከታተል ትችላላችሁ። እና ስለ ዩቱብ ኤክስፒሪየንስ ደግሞ ማየት ከፈለጋችሁ እኔ በጣም ያገዙኝ የውጭም ሀገር ውስጥም አሉ። ከሀገር ውስጥ እንደነገርኳቸው አቦጊዳ እና እንደገና ደግሞ አቤል ብርሃኑ ራሱ ስለ ዩቱብ የሰራው አለ። ዩቱብ ላይ በቃ ምን ሊያጋጥማችሁ እንደሚችል በጣም ኢንተረስትድ የሆነ ቪዲዮ እና እኔ እንደውም የሆነ ተስፋ በቆረኩበት ሰዓት የመለሰኝ አይነት ቪዲዮ ከአቤል ብርሃኑ ማግኘት ትችላላችሁ በአማርኛ። እንደገና ደግሞ ስለ ዩቱብ ሞር ማወቅ ከፈለጋችሁም ደግሞ እንደገና መጽሐፎች አሉ አቤል ብርሃኑ ያዘጋጀው ስለ ዩቱብ ሚስጥሮች፣ የዩቱብ ሚስጥሮች የሚል አለ። በየቦታው መጽሐፍ ቤት ላይ ይገኛል። ማለት አይ ቲንክ ወደ ሜክሲኮ ነው ብቻ አለ። ፔጁ ላይ ገብታችሁ ብታዩት የት እንደሚገኝ፣ ውጭ ላላችሁ ደግሞ አማዞን ላይ ይገኛል። እሱን ብታዩ ደግሞ ሞር እንትን ይላቸዋል፣ ያስተምራቸዋል፣ ጋይድ ያደርጋቸዋል ማለት ነው እንዴት ዩቱብ መስራት እንዳለባችሁ። ምክንያቱም ሁላችንም እንደምናውቀው አቤል ብርሃኑ ከኢትዮጵያ ሰክሰስፉል ከሆኑት ዩቱበሮች አንደኛው ነው። ስለዚህ እሱ የጻፈው መጽሐፍ ደግሞ ብታነቡ ሞር ጋይድ ያደርጋቸዋል ብዬ አስባለሁ። ግን እኔ የተወሰነ ነገር ደግሞ ልበላችሁ። ለመጀመር እንደነገርኳችሁ ዩቱብ አካውንት ከከፈታችሁ በኋላ ዩቱብ አካውንታችሁ ላይ ቪዲዮ ከመልቀቃችሁ በፊት የተወሰነ ቪዲዮ የሰው ማየት አለባችሁ፣ ላይክ ምናምን ማድረግ አለባችሁ። አንዳንድ ሰዎች ደግሞ ዩቱብ አካውንት አለን ነገር ግን በጣም ቆይተዋል እና አክቲቭ ያላረጋችሁት እና ደግሞ ዋች አወር በጣም የተቸገራችሁ አላችሁ። እሱንም እንዴት እንደምታደርጉ ነግራችኋለሁ። አዲስ እንደከፈታችሁ መልቀቅ ብቻ ሳይሆን የሰዎችን ቪዲዮ ማየት፣ ላይክ ማድረግ፣ ኮመንት ማድረግ አለባችሁ። የእናንተ አክቲቭ እንዲሆንና ዩቱብ እናንተ ሮቦት እንዳልሆናችሁ እንዲያውቅና ቪዲዮችን ሪኮመንድ እንዲያደርግላችሁ ማለት ነው። ከዛ ዩቱብ ከከፈታችሁ በኋላ መጀመሪያ አይዲያ ነው። በእርግጥ ብዙ ሰው አይዲያ ሊቸገር ይችላል እና ምን ልሰራ እችላለሁ፣ ኬት ላመጣ እችላለሁ አይዲያ ሊባል ይችላል። ግን የሁሉም ሰው ፍላጎትና መስራት የሚፈልገው ነገር ይለያያል አይደል? እኔ አሁን ለምሳሌ እኔ ብሎገር ነኝ። እሺ ብሎግ ማድረግ በጣም ነው የምወደው። ብሎግ ማድረግ እንደኔ የምትፈልጉ ሰዎች ብሎግ ማድረግ ትችላላችሁ። ግን ደግሞ ሌላ አስተማሪ ቪዲዮችን መስራት የሚፈልጓሉ ወይ ደግሞ እንደ ኢንተርቪው አይነት ነገር መስራት የሚፈልጓሉ። የሰው ሁላ ነገር ይለያያል። ስለዚህ እናንተ መጀመሪያ ምንድነው መስራት የምትፈልጉት ቁጭ ትሉና ፕላን ታወጣላችሁ። ደብተር ያስፈልጋቸዋል በነገራችን ላይ ወይ ደግሞ ዋይት ቦርድም ሆነ ብላክ ቦርድም ሆነ ብቻ የምትጽፉበት ነገር ግዴታ ያስፈልጋል። እሱ ላይ ቁጭ ብላችሁ መጀመሪያ ምንድነው መስራት የምትፈልጉት ትጽፋላችሁ። ኒቻችሁ ምንድን ነው? ለምሳሌ ኦዲየንሳችሁ እነማን እንዲሆኑ ነው የምትፈልጉት? በአማርኛ ነው በእንግሊዝኛ ነው የምትሰሩት? ከዛ በኋላ ደግሞ እሱን ሁላ ካሰባችሁ በኋላ አሁን አወቃችሁ ማለት ነው ምን እንደምትሰሩ አወቃችሁ። የቴክኖሎጂ ነው፣ የአስተማሪ ነው፣ የብሎግ ነው፣ የቀልድ ነው፣ እሱን ትለያላችሁ መጀመሪያ። ከዛ በኋላ እሱን ሪያክሽንም ሊሆን ይችላል የተለያየ ቪዲዮ ማለት ነው። እሱን ከለያችሁ በኋላ ቀጣይ የሚሆነው ለምሳሌ እስቲ እኔ ብሎገር ስለሆንኩኝ በብሎግ ላስረዳችሁ ወይም ደግሞ በሪያክሽንም ላስረዳችሁ። ምን አይነት ቪዲዮ ላይ ነው አሁን መስራት የምፈልገው? ሪያክሽን ከሆነ ትሬንድ ነገሮች ላይ ነው በጣም ፎከስ ማድረግ ያለባችሁ። ትሬንድ ነገር ላይ ስላችሁ ለምሳሌ የሆነ ነገር አሁን ቶፒክ ከሆነ ስለዛ ነገር ወዲያውኑ ካልሰራችሁ ከቆየ በኋላ ከሆነ ሰው ኦልሬዲ ብዙ ሪያክሽን የሚሰሩ ሰዎች ላይ ስላየው እናንተ ላይ የማየት ብዙም ፍላጎት አይኖረውም።
ሌላ ደግሞ ቭሎግን ካወራን ደግሞ ቭሎግ ከሆነ ቦታዎችን ማሳየት ትችላላችሁ። ላይፍ ስታይል ከሆነ ደግሞ የምታደርጉትን አክቲቪቲ ማሳየት ትችላላችሁ። ቭሎግን በነገራችን ላይ የምታደርጉትን አክቲቪቲ ማሳየት ትችላላችሁ። ትራቭል የምትወዱ ከሆነ እንደኔ ደግሞ ትራቭል ስታደርጉ ማሳየት፣ በቃ የምትሄዱበትን አዲስ ነገር፣ እናንተ ያስገረማችሁን ነገር እንደዛ እያደረጋችሁ መስራት ትችላላችሁ። ግን እኔ በጣም የምመክራችሁ ደግሞ እንዴት ነው አሁን ለምሳሌ ማትወዱትን ነገር ስሩ ብዬ አልመክራችሁም። እኔ አሁን ሪያክሽን ስሪ ብትሉኝ በጣም በቃ ለእኔ አይደለም ብዬ የማስበው ነገር ነው። አይቼዋለሁም፣ ከኔ ጋር ማሄድ ነገር ነው፣ የሆነ ደስ እያለ የማልሰራው አይነት ነገር ነው። ከሪያክሽን ይልቅ ቭሎግ ማድረግ እኔ በጣም ደስ እያለኝና ውስጣችሁ ደስ እያላችሁ የምትሰሩት የለም ማለት ገንዘብ ባላገኝበት ችግር የለውም ብላችሁ የምትሰሩት እንደዛ አሁን ቭሎግ ነው። ቭሎግ እኔ ደስ ስለሚለኝ ነው የምሰራው። ግን ደግሞ እንደ ስራም ደግሞ ቆንጆ ገንዘብና ሊያስተዳድራችሁ ይችላል የትኛውም ዩቱብ ማለት ነው። እና ብዙ ጊዜ አሁን ዩቱብ መስራት የምትፈልጉ ሰዎች ወይ ስራ ይኖራችኋል እና ደሞዛችሁ በጣም ትንሽ ሊሆን ይችላል፣ ወይም ደግሞ ስራ አይኖራችሁ ተቸግራችሁ ሊሆን ይችላል። ስለዚህ እናንተ አሁን ማሰብ ያለባችሁ እንዴት ነው መስራት ያለብን የሚለው መጀመሪያ ማሰብ አለባችሁ። ኢንቨስት ማድረግ ካለባችሁ ኢንቨስት ማድረግ አለባችሁ። ሌላ ደግሞ ምንድነው የሚያስፈልጋችሁ? መረጣችሁ አይደል የምትሰሩትን። አሁን ለምሳሌ ሪያክሽን ብሎግ ምንም ላይፍ ስታይልም ሆነ የምትፈልጉትን መረጣችሁ። በሳምንት ስንቴ ነው የምንፖስተው የሚለውን ማወቅ አለባችሁ። በሳምንት ፕሮግራም ታደርጋላችሁ ምን ያህል ቪዲዮዎች እንደምትፖስቱ። ውጭ ያላችሁ ሰዎች ደግሞ በጣም ቢዚ ነው የምትሉ ከሆነ ኢትዮጵያ ውስጥ በጣም ብዙ ኤዲተሮች አሉ እና እነሱን ቀጥራችሁ ኤዲተር ቀጥራችሁ ታምኔል ቢሰራላችሁ ምናምን ኤዲት የሚያደርግ ሰው ከተቀጥሩና እናንተ ቪዲዮን ሰርታችሁ ብቻ መልቀቅ ነው ለነሱ። እነሱ ኤዲት እያደረጉ ይለቁላቸዋል። አቅምም ካላችሁ እስከ ማናጀር ምናምን መቅጠርም ትችላላችሁ። ግን ለጊዜው ኤዲተር ብትቀጥሩ ለእናንተ ስራችሁን ያቀልላችኋል፣ እናንተ ሰራላችሁ ማለት ነው። ሀገር ውስጥ ያላችሁ የተለያየ ሀገር ያላችሁ ግን ጊዜ ያላችሁ ደግሞ ለመስራት ደግሞ እንዲቁጭ ብላችሁ ቪዲዮ መስራት የምችሉበት ሲቹዌሽን ካለ ከስራ መልስ መስራት ትችላላችሁ። ስራ ኖሯችሁ በነገራችን ላይ ዩቱብ መስራት ትችላላችሁ። በተለይ ስራ ኖሯችሁ ስራችሁን አቁማችሁ ሙሉ ፉል ታይም ዩቱብ ስሩ ብዬ እኔ አልመክራችሁ። ይሄ የራሴ አመለካከት ነው። አንድ ሰው ስራ ካለው ስራውን እየሰራ ነው ጎን ለጎን ነው ዩቱብ መስራት ያለበት ብዬ ማስበው። እስከ መቼ? ገንዘብ እስኪከፈላችሁ ድረስ። ገንዘብ ሲከፈላችሁ ገንዘብ ማየት ስትጀምሩ የዛኔ መስዋዕትነት ብትከፍሉ ችግር የለውም ብዬ ነው ማስበው። ምክንያቱም የዩቱብ ገንዘብ በነገራችን ላይ ሁሌ አንድ አይነት አይደለም። አንዴ ሊያንስ ይችላል። አሁን በዚህ ወር ትንሽ ካገኛችሁ በሚቀጥለው ወር ብዙ ልታገኙ ይችላላችሁ፣ ወይ መካከለኛ ቀጣይ ወር ላይ ልታገኙ ይችላላችሁ። ይለዋወጣል። እንደየቪው ነው ገንዘቡ የሚለያየው ማለት ነው። ስለዚህ ተማምናችሁ አሁን ለምሳሌ አንዳንድ ሰው በዩቱብ ስንት ይገኛል የሚል ሰው አለ። እንደዛ ሳይሆን እንደሰራችሁት በሰራችሁት መጠን ነው ዩቱብ የሚከፍላችሁ። ካልሰራችሁ አይከፍላችሁ። እንደ አንዳንዴ ደግሞ ሰርታችሁ ከሚታይበት አገር ደግሞ ይወሰናል። ለምሳሌ ኢትዮጵያን እንውሰድ። ከኢትዮጵያ 300 400 ሺህ ሰው ቪው ቢግ ብታዩ ላይከፍላችሁ ይችላል። 0 ብር ሊሆን ይችላል። 0.1 ዶላር ላይሞላ ይችላል ከኢትዮጵያ ይታይላችሁ። ከአንዳንድ አፍሪካ ሀገሮች አሉ ከኬንያ ከተወሰኑ ሩዋንዳ እንኳን አምናሽር ግን ኬንያ ቃለው እንደሚከፍል ዩጋንዳ ምናምን የተወሰኑ በትንሽዬ ዶላር ይከፍላል ከዛ ሲታይላችሁ። ከዛ ውጭ ደግሞ አረብ ሀገራት ላይ ሲታይላችሁ ከአፍሪካ የተሻለ ይከፍላችኋል ማለት ነው። ከዛ ውጭ ደግሞ ወደ ኢሮፕ ሲታይላችሁ ከአፍሪካ ከአረብ ሀገርም የተሻለ ነው የሚከፍላችሁ ማለት ነው። ከኢሮፕ ደግሞ ካናዳ የተሻለ ነው። ከካናዳ ደግሞ አሜሪካን በጣም አሪፍ ነው የሚከፍላችሁ። ከአሜሪካ የሚታይላችሁ ከአሜሪካን ኦዲየንስ ካላችሁ ጥሩ ገቢ ነው የምታገኙት ማለት ነው። ስለዚህ ኦዲየንሳችሁ ኬት ነው የሚለው ደግሞ የምታገኙትን ገቢ ይወስነዋል። ግን ቢያንስ አሪፍ የምትሰሩ ከሆነ መተዳደሪያ ይሆናቸዋል። ከዛ ደግሞ እየታወቃችሁ ስትመጡ ትልቅ ቦታ ላይ ስትደርሱ ደግሞ ከራሳችሁ አልፎ ቤተሰብ ታስተዳድሩ ትችላላችሁ። የምትፈልጉትን ህይወት ልትኖሩ ትችላላችሁ። እንደ ፉል ታይም ልትወስዱ ትችላላችሁ። ግን ፉል ታይም ማድረግ ያለባችሁ ብዬ ማስበው እኔ ብር እስክታዩ ድረስ ሙሉ ለሙሉ ትታችሁት ፉል ታይም ግቡ ብዬ ያልላችሁ። ምክንያቱም ከዚህ በፊት የወር ደሞዝ ተከፋይ ልትሆኑ ትችላላችሁ። በዛ ደሞዝ ለቤተሰብ ያስለመዳችሁ ነገር ይኖራል። ቤተሰብ ላይ የምትኖሩ እንደሆነ ትንሽ ይቀላል። ግን የቤት ኪራይ ካለባችሁ ወይ ደግሞ ባለትዳር ከሆናችሁ በትዳራችሁ ላይ ኃላፊነት ካለባችሁ፣ ልጆች ላይ ኃላፊነት ካለባችሁ ፉል ታይም ካደረጋችሁት ትንሽ ልትቸገሩ ትችላላችሁ። ሌላ ሰፖርት የሚያደርጋችሁ ፋሚሊ ከሌለ ማለት ነው። ስለዚህ ጎን ለጎን ከስራችሁ ጎን ለጎን ትጀምሩትና ከዛ መጨረሻ ላይ ልክ ሲሳካላችሁ ስራችሁን አቁማችሁ ፉል ታይም መሆን ትችላላችሁ። ሶሻል ሚዲያ ላይ ያው አሪፍ ነው። የተለያዩ ፕላትፎርሞችን ተጠቅማችሁ ቻናላችሁን ብታስተዋውቁ ሞር አሪፍ ነው። እንደ ቲክቶክ፣ ፌስቡክ እና ኢንስታግራም። እኔ እንደውም እንደዛ አላደረኩም እና በጣም የተሸወድኩት እንደዛ አላስተዋውቅም ነበር ቻናሌን እና እንደዛ ማስተዋወቅ አለባችሁ ሞር እንድታገኙ። ሌላ ደግሞ ስልክ ነው በካሜራ ነው በምንድን ነው መጀመሪያ ያለብኝ ማይክሮፎን ያስፈልገኛል የሚሉ ሰዎች አሉ። በእርግጥ ድምፅ ጥራቱ አሪፍ ቢሆን ጥሩ ነው። አሁን እንደምታይኝ ማይክሮፎን አልተጠቀምኩም፣ ግን በእርግጥ ካሜራ ነው እየተጠቀምኩ ያለሁት። ግን ማይክሮፎን ስለተበላሸ የካሜራው ሌላ አንደኝ እንደዚህ ተይዞ ወይም ተለጥፎ የሚደረግ ዲጂአይ ይባላል። እሱ ስለተበላሸ መጠቀም ስላልፈለግኩ ለዛ ነው በባዶ የምጠቀመው። ግን አሁን በስልክ ብትሰሩ ኖርማሊ ሌላ ስልክ ካላችሁ በአንደኛው ስልክ ድምፅ አድርጋችሁ በአንደኛው ስልክ መቅረጽ ትችላላችሁ። የፋሚሊ ስልክ ምናምን ካለ፣ ካልሆነ ደግሞ አለች ትንሽዬዋ እንደዚህ ማይክ አለች፣ እሱን አድርጋችሁ መስራት ትችላላችሁ። በማንኛውም ስልክ ካሜራ መቅረጽ በሚችል ስልክ
ዩቱብ መጀመር ትችላላችሁ። ግዴታ ሌክዠሪ ስልክ መሆን የለበትም። ግዴታ ካሜራ መሆን የለበትም። እነዚህ ሌክዠሪ ስልኮች፣ ካሜራ በሂደት የሚመጡ ነገር ናቸው። ቀስ በቀስ የምትገዙት ነገር ነው። ገንዘብ ስታገኙ ልገዙ ትችላላችሁ፣ ወይም ደግሞ ዩቱብ ሲከፍላችሁ ጠብቃችሁ ልገዙ ትችላላችሁ፣ ወይም ደግሞ ሴቭ እያደረጋችሁ ልገዙ ትችላላችሁ። በራሳችሁም ሊሆን ይችላል። ብቻ ግን ለመጀመር ግን ሌክዠሪ ስልክ ወይም ደግሞ ካሜራ አያስፈልግም። ቀስ በቀስ መጀመር፣ ቀስ በቀስ መግዛት የምትችሉት ነገር ነው። አንድ ሌላኛው ነገር ደግሞ ስትፖስቱ ማለት ነው ለምን አንድ ቪው አይሆንም? እንዳትከፉ፣ የሆነ ፐርሰናል እንዳታደርጉት። አሁን ምን እንደሆነ አስረዳችሁ። አሁን ለምሳሌ አንድ ሰው መጀመሪያ በሪያክሽን የሆነ ነገር ይታወቃል። ልክ ቭሎግ ሲያደርግ ወይም ደግሞ ቲክቶክ ላይ የሚታወቁ ሰዎች ዩቱብ ላይ መጥተው ቪዲዮ ሲለቁ ይታይላቸዋል። ለምን? ኦልሬዲ ይታወቃሉ። ኦልሬዲ ሰው አውቋቸዋል። ስላወቃቸው ማየት ይፈልጋል። የነሱን ላይፍ አርቲስቶች ከፍተው ሲፖስቱ ሰው ማየት ይፈልጋል ለመጀመሪያ ጊዜ ማለት ነው። ግን እናንተና እኔ ግን ልክ ቪዲዮ ስንለቅ አያውቁንም። በእናንተ በራሳችሁ ቆይ አንድ ጥያቄ ጠይቃችሁ። አሁን ለምሳሌ የማታውቁ ሰው ዝም ብሎ የሆነ ቪዲዮ ቢፖስት እንደዚህ ሄድኩ ብሎ ምን አገባኝ ነው የምትሉት አይደል? ምክንያቱም አታውቁትም፣ ለማየት አትጓጉም። ስለዚህ መጀመሪያ ስለማያውቋችሁ ላያችሁ ይችላሉ። ትዕግስት ማድረግ አለባችሁ። እንደገና የምትሰሩት ቪዲዮ ደግሞ የሰዎችን ጥያቄ የሚመልስ ቢሆን አሪፍ ነው። ታዋቂ እስካልሆናችሁ ድረስ የሰዎችን ጥያቄ መመለስ አለበት። አሁን ብሎግ መስራት ከፈለጋችሁ አንዳችሁ ብሎገሮች ላይ እኔም ላይ ሊሆን ይችላል ሰዎች የሚጠይቁትን ጥያቄ እኔ ካልመለሱኝ ገብታችሁ እናንተ እሱን ቪዲዮ ብትሰሩት ይታይላቸዋል። ሌላ ሰው ላይ ነፃ ሪያክሽን የምትሰሩ ከሆነ ትሬንድ ነገር መስራት ያለባችሁ እያሉ ግን እንደዚህ የእውቀት ቪዲዮ ምናምን ከሆነ ደግሞ ሰው ሚያያችሁ እናንተን ለማየት ብሎ ሳይሆን ግዴታ ያንን ነገር ስለሚፈልግ መጥቶ ያ ቴክኖሎጂ ሊሆን ይችላል፣ ስለሆነ ነገር አሰራር ሊሆን ይችላል፣ ስለ ቢዝነስ ሊሆን ይችላል። ያንን ነገር ስለሚፈልገው በያውቃችሁም ግዴታ ያዋል። ለምን? አስተማሪ ወይ ጠቃሚ ወይ ደግሞ ያንን የሚፈልገው። ለምሳሌ እኔ አሁን ሳላውቃቸው ማያቸው ቪዲዮዎች ይኖራሉ። ለምሳሌ የሆነ ሀገር ኬንያ መሄድ ፈለግኩኝ ልበል። ኬንያ በፍጹም ሄጄ አላውቅም ብለን እናስብ። ስለዛ ሀገር ከመሄዴ በፊት የት መሄድ አለብኝ ወይ ቤስት ፕሌስ ምናምን ብዬ ሰርች አድርጌ ዩቱብ ላይ ከመጡልን እሱን ላይ ይችላለሁ። ምግባቸው፣ ባህላዊ ምግባቸው ምንድን ነው ብዬ ከመጣልኝ ላይ ይችላለሁ። እነዛ ሰዎችን አላውቃቸውም፣ ግን እኔ የምፈልገው ከቪዲዮ እንዴት እንደሆነ ባህላቸው፣ እዛ ምን እንደሆነ ምን አይነት ቦታ እንደሆነ ማየት ስለምፈልግ ቪዲዮ ነው ያለው ማለት ነው። ስለዚህ በዚህ ምክንያት የማታውቁትን ሰው ልታዩ ይችላላችሁ። ስለዚህ እነሱም ሌላ ሰውም እንደዛ ነው። የሆነ የሚፈልጉት ኢንፎርሜሽን ካለ ከእናንተ ሊያችሁ ይችላሉ። ከዛ ውጭ ግን ዝም ብለው ላያችሁ ይችላሉ። ስለዚህ እስኪ ለምድላችሁ ድረስ ማለት ነው ትንሽ ልትቸገሩ ትችላላችሁ። አንድ ቪው ብታገኙ 2 ቪው ብታገኙ እንዳትሰላችሁ። በቃ ዝም ብላችሁ ኮንሲስተንቲ በጣም ወሳኝ ነው። በቃ የሆነ አከታትላችሁ መስራት አለባችሁ። ማለት አንዴ መስራት አንዴ ማውጣት ገባ ወጣ ምናምን ዩቱብ አይወድም። ከሰራችሁ ቀጥ ብላችሁ መስራት ያለባችሁ፣ ማቆራረጥ የለባችሁ። እንደ ሲሪየስ መውሰድ አለባችሁ። የሆነ ብዙ ጊዜ ሰው ዩቱብ ኮንትሮል ስለማያደርግ እንደ ቀድምና የሚወስዱ እንደገና ገንዘብ የሚገኝም አይመስለውም። ገንዘብ ግን ይገኛል። በዩቱብ ገንዘብ ስለሚገኝ አንደኛ ኮንሲስተንትሊ መስራት አለባችሁ። ሁለተኛ ሞር የሰዎችን ጥያቄ ለመመለስ መሞከር አለባችሁ። ኮመንት ሪፕላይ ማድረግ አለባችሁ። ሰው ኮመንት ሪፕላይ ስታደርጉለት ደስ ይለዋል። ሌላ ደግሞ እንዴት ነው ሞኔታይዝ ማድረግ የምንችለው እና ገንዘብ ማግኘት የምንችለው መቼ ነው ለሚለው ደግሞ 1000 ሰብስክራይበር 1000 ሰዎች እናንተ ሰብስክራይበር ወይ ፎሎ ሲያደርጓችሁ 4000 ሰዓት ደግሞ 1 2 3 እያለ 4000 ሰዓት ሲታይላችሁ የዛኔ ነው ሞኔታይዝ አድርጉ ብሎ ዩቱብ ኮንግራጁሌሽን ብሎ ይልክላችኋል ማለት ነው። ስለዚህ እሱን እንዴት ነው የምናገኘው ካላችሁ ያው ሰብስክራይብ የምታገኙት በመስራት ነው። ቪዲዮዎችን ስትሰሩ በተከታታይ ስትሰሩ ሰዎች ሰብስክራይብ ሲያደርጓችሁ 1000 ሰብስክራይብ ታገኛላችሁ ማለት ነው። ቪዲዮ እየሰራችሁ ቁጥር ሰዎች ሰብስክራይብ ያደርጓቸዋል። ወቻሩን ደግሞ ቪዲዮ አንዳንድ ሰው አሁን ዝም ብሎ ቪዲዮ የሚያረዝም አለ። ለምሳሌ በ15 ደቂቃ መጨረስ የምችሉትን 1 ሰዓት ዝም ብላችሁ እየተነዛነዛችሁ ማይሆን ነገር ምናምን ማሳየት የለባችሁም ለሰው። በቃ ሰው ቪዲዮ ስትሰሩ ከእናንተ ምንድን ነው የሚወስደው? እንደገና ደግሞ የተንዛዛ ምናምን ስለ ሰዓት ብላችሁ ካራዘማችሁ ሰው ይከፍተውና ሳይጨርሰው ይወጣላችኋል። ሰዓት አታገኙ ማለት ነው። ስለዚህ በቃ ሰዓት ኖርማሊ ማለት ነው ከ8 ደቂቃ በላይ ቪዲዮ ብትሰሩ ነው የምመክራችሁ። ቪዲዮችሁ ከ8 ደቂቃ በላይ ቢሆን አሪፍ ነው። ግን አንዳንዴ የ15 ደቂቃ ቪዲዮ ሆኖ በጣም በቃ ቫይራል ከወጣ በአንድ ቪዲዮ እንኳን ሞኔታይዝ ልትሆኑ ትችላላችሁ። ያ ማለት ግን በ15 ደቂቃ ቪዲዮ ሰርታችሁ የ30 ደቂቃ ሰርታችሁ ቫይራል ካልሆነ ሞኔታይዝ ልትሆኑ አትችሉም። የተለያየ ቪዲዮዎችን ደምሮ ነው እንደዛ የምታደርጉት። እንደገና ደግሞ ቪዲዮ ስትሰሩ የራሳችሁ የሆነ ኦሪጂናል ኮንተንት ስሩ። ከሰው እያመጣችሁ እንደዚህ ኮፒራይት ሙዚቃ ምናምን ካለባችሁ እሱም ሞኔታይዝ አያደርግም። ስለዚህ ሰዎች እናንተ ጥሩ ነገር ከሰራችሁላቸው ያሉ ሞኔታይዝ ትሆናላችሁ። እንዳትሰላችሁ። ትዕግስት በጣም ያስፈልጋል ዩቱብ ላይ። ከዛ እናንተ ትዕግስት ካላችሁ ማለት ነው በቃ ታገኛላችሁ። ማስታወቂያ የማይሰራችሁ ሰዎች ሊመጡ ይችላሉ፣ በተለይ አማርኛ ኮንተንት ሲሆን። እንደገና ደግሞ እንደነገርኳቸው የተለያዩ ፕላትፎርሞችን መጠቀም አለባችሁ። ሰው ኮመንት ላይ የተለያየ ነገር ሊላችሁ ይችላል፣ ሊሰድባችሁም ይችላል።
ሊያሞግሷችሁም ይችላል። የተለያዩ ነገሮች ብላችሁ ይችላል። እናንተ መቻል ያለባችሁ ማለት ለሰደባችሁ ሁላ ስድብ መመላለስ እነሱን እንትን ማድረግ አይጠበቅባችሁ። በቃ ስድብ መጥፎ ነው ብላችሁ ካሰባችሁ ወይ ዲሌት ማድረግ ነው ወይ ብሎክ ማድረግ ነው እነሱን። ካልሆነ ደግሞ ኖርማል እንትን ከሆነ አስተያየት ግን ከእናንተ ጋር የሚቃረን ኖርማል ዝም ብሎ ስድብ ከሆነ መተውም ትችላላችሁ። ግን አሁን ብልግና ነው ብላችሁ ካሰባችሁ እንደዛ ማድረግ ትችላላችሁ። ግን መልስ ምናምን ብዙ በተለይ እንደዚህ አትሰዳደቡ። እና ደግሞ እነዛ ሰዎች ዝም ብለው ማለት ወይ የሚያውቋችሁ ሰዎች ሊሆኑ ይችላሉ እኮ አካውንት ኢሜይል ማነው እንትናቸውን ቀይረው የሚያውቋችሁ ሰዎች እንትናቸውን ቀይረው ምንድን ነው ስማቸውን ቀይረው መተው ሊሰድባችሁ ይችላሉ። ወይ ደግሞ አንዳንድ ሰዎች ደግሞ ጭራሽ ከነመፈጠራችሁ የማያውቋቸው ሰዎች ዝም ብለው እናንተ ለማሰላቸት እና ደግሞ እነሱ ራሳቸው አይምሯቸው ትክክል ስላልሆነ እነሱ ያሉበትን ሲቹዌሽን መጥተው እናንተ ጋር ማድረግ የሚፈልጉ ሰዎች አሉ። ሰው እንደዚህ አይነት ሰዎች ሲያጋጥሟችሁ ኢግኖር ነው ማድረግ ያለባቸው። እንደውም ማለት ነው ብዙ ጊዜ ኔጌቲቭ ኮመንት ካላችሁ ትልቅ ደረጃ ላይ እንደሚደርሱ ማወቅ አለባቸው። ምክንያቱም ብዙ ጊዜ ሰዎች ማለት ነው እንትን ይላሉ ይበልጠናል ብለው የሚያስቡትን ሰው ነው ኔጌቲቭ ነገር የሚናገሩ ኮመንት ላይ ገብተው። ምክንያቱም ምንም ያ ሰው ይበልጠናል ብለው ካላሰቡ ኔጌቲቭ ነገር አይናገሩም። ወይ ላይ ካርጋ ያልፋሉ ወይ ደግሞ አያዩትም። ግን ያ ሰው የሚያናድዳቸውና ኔጌቲቭ ነገር ኮመንት የሚያደርጉት ለዛ ነው። ስለዚህ ኔጌቲቭ ነገር ስታይ እንደውም አንዳንድ ዩቱበሮች ኮንግራቹሌሽን ኔጌቲቭ ኮመንት ካላችሁ ነው የሚላቸው። ሶ ጋይስ ሌላ ጥያቄ ካላችሁ ኮመንት ላይ ጠይቁኝ እና ደግሞ ጀምሩ። ነገ ዛሬ አትበሉ። ነገ የዛሬ ወር ጀምራለሁ የዛሬ 2 ወር ነው መጀመር ካለባችሁ አሁኑ ነው መጀመር ያለባችሁ። ጊዜ መቼ ነው ካላችሁ አሁን ነው። ኢትዮጵያ ውስጥ እንደውም በዩቱብ ብዙ አልተሰራም። በዩቱብ ብቻ አይደለም በብዙ ሶሻል ሚዲያ አሉ ብዙ ኮንተንት ክሬተሮች አሪፍ ጥሮች አሉ። ግን ስቲል በጣም እንደ ሌላው ሀገር ካያችሁት ማለት ነው ኢትዮጵያ ውስጥ ብዙ አልተሰራም ብዬ ነው የማስበው። ስለዚህ መስራት ትችላላችሁ። ዩኒክ የሆነ ኮንተንት ይዛችሁ መታችሁ መስራት ትችላላችሁ። አሪፍ ነው። ከዛ በተረፈ ደግሞ ዋን ቱ ዋን ኮንሰልት እንዳደረጋችሁ በምንም አይነት ሀሳብ ላይ በቢዝነስም ሊሆን ይችላል በሌላ በተቸገራችሁትን ሀሳብ እንደዚህ እንደ ኮንሰልት እንዳደረጋችሁ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉኝ። ያው አስከፍላለሁ ኖርማሊ። ስለዚህ ዲቴይሉ ማወቅ ትችላላችሁ። ወይ ኢንስታግራም ላይ ኮንታክት አድርጉኝ ፈቲ ብሎግ ብላችሁ ወይ ደግሞ በኢሜል ፈቲያ ሸምሱ 12@gmail.com ብላችሁ በዚህ ኢሜል ኮንታክት ማድረግ ትችላላችሁ። ሶ የፕራይስ ዲቴይል ምን እንደሆነ ምናምን አውራችኋለሁ። እናንተ እዛ ላይ ሁሉም ነገር ዲቴይሉ ምናምን ነግራችኋለሁ። ሶ ለዛሬ የነበረን ቆይታ ይመስላል። ቪዲዮን ከወደዳችሁ ላይክ፣ አስተያየት ካላችሁ ኮመንት ላይ በመተው አዲስ ከሆናችሁ ሰብስክራይብ አድርጎ ጋይስ። ምክንያቱም ሰብስክራይብ እና ላይክ ስታደርጉ ቪዲዮን ሞር ፑሽ እንዲያደርገው ያግዟል። ላይክ ስታደርጉ ቪዲዮን ፑሽ እንዲያደርገው ያግዟል። ለሌሎችም ሰው ማወቅ ለሚፈልጉ ያዳርሳል። ሰብስክራይብ ስታደርጉ ደግሞ እኔም ታበረታችሁ ያላችሁ። ግን እንደነገርኳችሁ ሰፖርት እያደረጋችሁ ጥያቄ ካላችሁ ኮመንት ላይ ጥያቄያችሁን ጠይቁ። እስካሁን ድረስ ለተከታተላችሁ እና ላያችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ እንቅልፍ ይመጣል። ጋይስ ደህና ደሩ። ቻው